አያቴ ከእባብ ጋር መንታ ሆኖ የተወለደው አለችኝ። አልደነገጥኩም። ዋት ሐቂቃ አብዛኛው ሰው ይደነግጥ ይሆናል። እኔ አልደነገጥኩም። ለምን አልደነገጥኩም? ሊሆን እንደሚችል ስለማምን። እንዴት ሊሆን ይችላል? እስልምና ጋንንታዊ እምነት ነው ስንላቸው ብዙ ጊዜ ስድብ ላይ ይመስላቸው ይሄ ቪዲዮ ጥሩ ማስረጃ ይመስለኛል። ስለዚህ ካሁን በኋላ እኔ ወላሂ ቢላሂ የሚለው የነበርኩ ማርያምን ብዬ እምላለሁ። ምክንያቱ እስልምና ፋልሽ እንደሆነ ገብቶኛል። ስህተት እንደሆነ ማለት ነው። ካሁን በኋላ እቺን ቀድጄ ጥላታለሁ። እስልምና አይደለም። ካሁን በኋላ ስም የራሱ አንተ ብታወጣልኝ አመሰግናለሁ ብዬ ነው የምቀበለው። ያንተ ስም ከእባብ ጋር መንታ ሆኖ የተወለደው አለችኝ። አልደነገጥኩም። ዋት ሐቂቃ አብዛኛው ሰው ይደነግጥ ይሆናል። እኔ አልደነገጥኩም። ለምን አልደነገጥኩም? ሊሆን እንደሚችል ስለማምን። እንዴት ሊሆን ይችላል? እዚህ ጋር ነው እባብ ምንድን ነው? እባብ አንደኛው ሪል እባብ አለ ግደሉት የሚባለው። አሁን እኛ በደንብ እስልምናችን አልተነተልነውም። እባብን ቤታችሁ ውስጥ ካላያችሁ ግደሉት አይልም ሐዲሱ። ይሄ የሰው ቤት ነው ለቀህ ውጣ በሉት ያኔ ይላል። እስልምና ጋንንታዊ እምነት ነው ስንላቸው ብዙ ጊዜ ስድብ ላይ ይመስላቸው ይሄ ቪዲዮ ጥሩ ማስረጃ ይመስለኛል። እንግዲህ እሱ እንደተናገረው አያቱ ከእባብ ጋር መንታ እንደወለደች ተናግሯል ማለት ነው። ይሄም ደግሞ ሊሆን እንደሚችል እምነቱ እንደሆነ እንደሚያቅም ተናግሯል። ይህንን ከየት አመጣው ከተባለ በእስልምና እባቦች የሙስሊሞች ወንድም የመሆን እድል ስላላቸው ማለት ነው። ማስረጃ ሳይ ሙስሊም 2236 ኤ ላይ ሙሐመድ እንዲህ ብሏል ስለ እባብ ማለት ነው። በመዲና ያሉ እባቦች ሐዲሱን እንደምትመለከቱት there are in Medina jinnis who accepted Islam በመዲና ያሉ ጅኒዎች እስልምናን ተቀብለዋል አለ። እነኚህ ጅኒዎች ደግሞ እባቦች ናቸው አለ። ሙሉ ሐዲሱን አንብቡት። እነኚህ እባቦች ደግሞ ጅኒ ከሆኑ ጅኒዎቹ እስልምናን ከተቀበሉ እነሱ ደግሞ የሙስሊሞች ወንድሞች ወይንም ቤተሰብ ናቸው። ሳይ ሙስሊም 450 ኤ ላይ ጅኒዎች ምን ይላቸዋል? የእናንተ ወንድሞች ያው your brothers ይላቸዋል፣ ወንድሞቻችሁ ናቸው ይላቸዋል ማለት ነው። እና በጣም ብዙ ቦታ ላይ ማሳየት ይቻላል። በእስልምና እባብ የሙስሊሞች ወንድሞች ናቸው። እስልምናን የተቀበሉ እባቦች ስላሉ ማለት ነው። ጂኒ ተብለው ስለሚጠሩ እነኚህ ወንድም እህት ይባላሉ ማለት ነው በእስልምና። ታዲያ ከጂኒ ከሆኑ ደግሞ ጂኒዎች ደግሞ ከሰዎች ጋር ወሲብም ያደርጋሉ ተብሎ ይታመናል። እንግዲህ እባቦች ከሙስሊሞች ጋር ወሲብ ሲያደርጉ ማሰብ ነው። አቡ አይደር የሚለውን እናዳምጠው። እኔ ሳወራው ስድብ እንዳይመስል። Origins have sexual relationships with human beings? አዎ አላቸው። ሰዎችና ጂኖች ግንኙነት ያደርጋሉ ይላልሽው? አዎ ያደርጋሉ። ይሄ ምንም ጥርጥር የለውም። የሙስሊም ዑለማዎችም ተስማምተውበታል። ግን ያ ነገር ሃው ምን ነው ሀጃፋግ ሃው ትለኛለህ እንዴ? አላህን አትፈራም እንዴ? ግንኙነትማ አለ ጥርጥር የለውም። ግን አሁን የሚነሳው ጥያቄ ግን ማርገዝ ይቻላል ወይ ነው ጥያቄው። የሚያረግዙ አሉ ይወልዳሉ ወይ በሚለው ወላሁ አለም። ግን ጂኖችና ሰዎች ሊገናኙ እንደሚችሉ አንዳንዶችም ያው ራሳቸውን አሳልፈው በተግባርም የሰጡ ወይ እንግዲህ እንደሰማችሁት ነው። አቡ አይደር ተጠይቆ ነበር አጋንንቶች ወይም ጂኖች ከሰው ጋር ወሲብ ያደርጋሉ ወይ ተብለው አዎ ያደርጋሉ ብሏል። ያስወልዳሉ አስወልዱም እሱን እንደማያውቅ ነው የተናገረው። ነገር ግን የመጀመሪያው ቪዲዮ ደግሞ መንታ አያቱ እንደወለደች እባብና ሰው እንደወለደች ተናግሯል ማለት ነው። ይሄም እንደሚሆን ተናግሯል። ነብያቸው ደግሞ እባብ እስልምናን እንደተቀበሉና እባብ ቤታችሁ ቢገባ መገደል እንደሌለበት የሙስሊሞችም ወንድም እንደሆነ ሙሐመድ ተናግሯል ማለት ነው። እና ከሰይጣን ወይንም ከጂኒ ጋር የሰው ልጅ ወሲብ ያደርጋል ብሎ ማሰብ ከባቦች ጋርም ደግሞ እባብ ወሲብ ያደርጋቸዋል ሙስሊም እህቶች። አምና ልክ በዚህ ጊዜ ነበረ ኡስታዝ አቡበከር እኔን ለማሳሰር እንዲህ ያለው። ነብዩን አይደለም የደፈረው። ነብዩ የማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደሉም። ግን ድፍረቱኛ ነው። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምረው ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። የየትኛውም እምነት
የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲሆኑ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። መልካም እንግዲህ እንደሰማችሁት የሙስሊም ኡስታዞች ከትንሽ እስከ ትልቅ ያሉት ሁሉም የሚያደርጉት ሀሳብን በሀሳብ መርታት እንደማይችሉ ሲያውቁ የስም መጥፋት ዘመቻ ልክ ሌላው ተሳዳቢ የነሱ ሃይማኖት ደግሞ ስድብን እንደሚጸየፍ አድርገው ይሰሩታል ማለት ነው። ኡስታዝ አቡበከር ከጠቀሰው ጥቅስ አንዱ ሱራ 6 ላይ የሚገኝ 108ኛው የወረደን ክፍል ነው። ክፍሉ ሙስሊሞች ተሳዳቢ አለመሆናቸውን የሚያሳይ ሳይሆን ሃይማኖታችሁ እንዳይሰደብ አትስደቡ ተብለናል ብሎ የጠቀሰው ክፍል ሙሐመድ የሰው ሃይማኖትን በየቀኑ ይሳደብ ነበረ። ይሄው አንብቡት። እዚህ ቁርአን ክፍል ላይ የሚገኝ ነው። ተፍሲሩን እዩት። ሙሐመድ አቡ ጣሊብ የሚባል አጎት ነበረው። ይታመማል። በጣም ታዋቂ ነው። በመካ ውስጥ የነበረ በጣም ታዋቂ ነው እና ሃይማኖታቸውን ሄዶ ሲሰድብባቸው በአጎቱ ምክንያት እነኛ ሃይማኖታቸው የሚሰደብባቸው ዝም ብለው ነበረ። ታግሰው አቡ ጣሊብ ሊሞት ታሞ በነበረበት ሰዓት ላይ መጨረሻ ላይ ምርር ሲላቸው በቃ ቤቱታ አስቁምልን፣ ያጎትን ልጅ አስቁምልን ብለው ወደ አቡ ጣሊብ ጋር ይመጣሉ። ከዛም እንደዚህ ይላሉ፣ ወደ አቡ ጣሊብ በመሄድ ታላቃችንና አለቃችን ነህ፣ ሙሐመድ ደግሞ እኛንም ሆነ አማልክቶቻችንን አሰቃየን። ስለዚህ አንተ ሳለህ ጠርተኸው የእኛን አማልክቶች እንዳይነካብን እኛም የሱን ጣዖት እንዳንነካበት ብታደርግ ምን ይመስልሃል አሏቸው ይላል። በደንብ አስተውሉ። ጣዖታችንን እየሰደበ ነው። ስለዚህ ጣዖታችንን እየሰደበ ስለሆነ አስቁምልን ብለው ለሙሐመድ አጎት ይነግሩታል ማለት ነው። ማንም የሚሳደበው ሙሐመድ ከዛ በኋላ እኔን እንደ ነብይ ማይቀበሉኝ ከሆነ መሳደቤን አላቆምም ይላል። ሙሉን አንብቡት። ከዛ ሰዎቹ ምን አሉት? አማልክቶቻችንን ከመሳደብ ካልታቀብክ አንተንም የሚያዝህንም እንሰድባችኋለን በማለታቸው ነው ይህ አንቀጽ የወረደው ይላል። ታዲያ ክፍል ሙስሊሞች ወይንም ነብያቸው ጨዋ መሆኑን የሚያሳይ ወይንስ ተሳዳቢ ባለጌ መሆኑን የሚያሳይ ነው? ኡስታዝ አቡበከር ይህንን ክፍል ነው ጠቅሶ እኛ ጨዋንን ተሳዳቢ አይደለንም የሚለው። ነብይ ተሳዳቢ መሆኑን የሚያሳይ ክፍል ነው የጠቀስከው። ሌላኛው አናስገድድም በሃይማኖት አለ። ነብይህ ራሱ የታዘዘው ለማስገደድ እንደሆነ ላሳየ። ሳይ ሙስሊም 22 ላይ እንደዚህ ይላል፣ I have been commanded to fight against people till they testify that there is no God but Allah, that Muhammad is messenger of Allah, and that they establish prayer and pay zakat, and if they do it, their blood and property are guaranteed protection on my behalf. ምን አለ ሙሐመድ? እኔ የታዘዝኩት ሰዎች ሁሉ ከአላህ ውጪ የሚመለክ የለም እስኪሉ፣ እንዲሁም ሙሐመድ የአላህ መልእክተኛ ነው እስኪሉ ድረስ እንድጋደል እንድዋጋ፣ እንዲሁም ሰላት እንዲሰግዱ ዘካ እንዲሰጡ፣ ይህንን የሚያደርጉ ከሆነ ንብረታቸውና ደማቸው ከኔ እጅ ይጠበቃል አለ። ይህንን ማይሉ ከሆነስ ሰላት ማይሰግዱ ከሆነ ዘካ ማያወጡ ከሆነ ሙሐመድ ነብይ ነው ማይሉ ከሆነ አላህ አምላክ ነው ማይሉ ከሆነ ደማቸውና ንብረታቸው ዋስትና የለውም ማለት። ከዚህ በላይ ማስገደድ አለ እንዴ? የዛሬ ዓመት የነበረው ጫጫታ አሁን ልክ እንደ ጉም ለቋል። ለእውነት በእውነት ተወግዷል። ሙስሊሞች እውነትን ወደ ማወቅ እየመጡ ነው። ይህን ቪዲዮ ሼር አድርጉላቸው፣ ለብዙዎች መዳን ምክንያት ትሆናላችሁና። ስላስገባኝ መሐመድ አሊ ይባላለሁ። ተወልጄ ያለሁት ደግሞ አስመራ ነው። ምናልባት አማርኛ ከተሰባበረ በደንብ አድርጌ 100% ሰማለሁ፣ ግን ለማውራት ትንሽ ስለምከብደኝ ተረዳኝ ልል እፈልጋለሁ። ወይ ደግሞ አዳማጭ የሚያዳምጥ ሰው ትንሽ ይረዳኝ፣ ትንሽ ከተሰባበረ አማርኛ ማለት ነው። ግን 2-3 ሳምንት አየሁና
ቁርአን ይዤ ነው ያየሁት። ቁርአን እኔ ጋር አለ። ቆይ አሳይ ከፍትልሃለሁ። ትንሽ የተለቀ አድርገኝና ይሄን መጽሐፍ ቁርአን ነው ይታያል አይደል? ሁሉም በሐዲስም በምንም ስትሄድ ሁሉም እያየሁ እያነበብኩት ምናምን ካንተ ጋር ነው የሚሄደው። ስለዚህ ካሁን በኋላ እኔ ወላሂ ቢላሂ የሚለው የነበርኩ ማርያምን ብዬ እምላለሁ። ምክንያቱ እስልምና ፋልሽ እንደሆነ ገብቶኛል። ስህተት እንደሆነ ማለት ነው። ካሁን በኋላ እቺን ቀድጄ ጥላታለሁ። እስልምና አይደለም። ካሁን በኋላ ስም የራሱ አንተ ብታወጣልኝ አመሰግናለሁ ብዬ ነው የምቀበለው። ያንተ ስም በክርስትና ስም ጠመቃለሁ። ካሁን በኋላ ከምር ነው የሚልሃለሁ። ይሄን ሳይቀር ነው ማሳይሃለሁ ቁርአኑ ማለት ነው። ስለዚህ ቴንክ ዩ ኢፎዬ ሁሉም እስልምና የገባ ሲሰደብ ነው ኤርትራ ነኝ ያለሁት ውጭ ነው ያለሁት ኤርትራ ለም ያለሁት ትምህርት መማር አለብህ። ክርስትና መማር መረዳት አለብህ። እሱ ብቻ ነው የቀረብኝ የክርስትና እንትኑ መጽሐፍ ቅዱሱን እሱን መረዳት ፈልጋለሁ። ባይዞ ይሄን ግን በደንብ ነው የማነበው። ሁሌም ለአንተ የሚገባ አንድ ሙስሊም ከሆነ ሰድቦህ አቋሾ በእናትህ ወይ ደግሞ በሃይማኖት በኦርቶዶክስ ወይ ደግሞ በኢየሱስ ክርስቶስ ሰልቦ ነው የሚወርድ። አንድ የሚያስረዳ አንድ በጭብጥ የሚያስረዳ ሰምቼ አላቅም አይቼ አላቅም። ሁሉንም የምታሸንፈው። ስለዚህ ከአሁን በኋላ ቴንኩ ይፎዬ በጣም ተምሬያለሁ። አንድ ወር የሚሆን ተከታትሬያለሁ፣ ፎሎው አድርጌያለሁ። ሁሌ አንተ ጋር አለሁ። ሁሌ ስራ ላይ ቢገባ እንኳን አንተንም እከታተልህና በስነ ስርዓት የተከተለ ሰው የለም። በስነ ስርዓት ያሸነፈ በሐሳብ ሰው አላየሁምና ካሁን በኋላ ስሜ ቀይሬያለሁ ከመሐመድ አሊ። ስለዚህ ሌላ ስም ቀይርልኝ። ዛሬ እጠመቃለሁ። 5900 ሰው አለ። ቀይርልኝ የሆነ ስም ስጠኝ ክርስትና። ይሄን ጥያለሁ። ካሁን በኋላ በክርስትና ባንዴ የሆነ ነገር የለም። መምህራኑ የተፈልገና ክርስቲያኖች ተምሬያለሁ። አንድ ወር 2 ወር ወስጃለሁ ካንተ ጋር ሆኜ አይቻልም። እዛ ነው ቁርአን ማሳየያለሁ። አይቻልም። እንደዛ የሚሆን ነገር አለ። አትሊስት ገና በትንሹ ከ3 ወር እስከ 6 ወር ክርስትና መማር አለብን። በአቅራቢያ ቤተክርስቲያን ካለ ሰርች አድርግ። ባለበት አካባቢ ክርስቲያኖች ኦርቶዶክሳውያንን ፈልግና መማር ፈልጋለሁ በላቸው። ሜቢ ካልሆነ በውስጥ ጻፍልኝ፣ መምህር እንፈልግልሃለን። መማር አለብኝ። ያለህበት እኔ ጋርም ያለህበት ቤተክርስቲያን ስላለ ካሁን በኋላ ሄጄ ተመላልሼ ጠይቄ እኔ እኮ የሚያሸንፍ ሰው ስላጣሁ ነው። በቃ ሁሌ የሚያለቅስ ካልሆነ የሚሳደብ ካልሆነ እንጂ የሚያስረዳ ሰው ነው ያጣሁት። በዛ ነው የተሸነፍኩት። ወደ ክርስትና ዳይሬክት የሚገባ ያደረገኝ እና እግዚአብሔር አመሰግናለሁ። እናወጣለን። ድጋሚ ተማርና ተጠምቀህ ስትመጣ ስም አክቹአሊ ክርስትና ስም ይሰጡሃል ራሳቸው። እኛ እዚህ ምንም ማድረግ አንችልም። እዚህ ምንም ማድረግ አንችልም። ከነገ ጀምሬ እጠመቃለሁ። እናቴ ትሙት እያልኩ በእናቴ ነው የምለው። ወላሂ አይደለም የሚል እናቴ ትሙት እያልኩ ነገ እጠመቃለሁ። እግዚአብሔር እርዳሽ። ቴንክ ዩ። ወደ ፓራፍሬዝ አድርገው ክርስቲያን ታች ሆናለሁ። በርታ። እግዚአብሔር እርዳ። አውራቸው ቤተክርስቲያን በሱር 1 ሚሊዮን ገባን። 1 ሚሊዮን ገብተናል። ሁላችሁም ኮንግራ ማሻአላ ያው የሁላችንም አካውንት እንደመሆኑ ቆይ 1 ሚሊዮን አካውንት ገብቷል። እንግዲህ እንደ እግዚአብሔር ፍቃድ ደግሞ ከዚህ በላይ 2-3 ሚሊዮን ገብተን ከዚህ በላይ የበለጠ የምንሰራበት አካውንት ያድርግልን። 1 ሚሊዮን ገብተናል ማለት ነው በአሁኑ ሰዓት በዚህች ሌሊት። አፎይ ምን ትላለህ? ለዚህ ለአንድ ሚሊዮን የዛሬ ዓመት እንዲዘጋ ነበረ። ዛሬ ለሙራድ ላኩለት። ሙራድ ኮንግራ ካላለኝ እኔ ይበሳጫለሁ። ሙራድ ታደሰ እንዴት ነህ? አብዛኞቹ እሱ ተማሪዎች ናቸው። ባይዘ አካውንቴን ያሳደጉት እሱ የላካቸው ናቸው። ታስታውሳላችሁ? የዛሬ ዓመት ወደ 29000 ላይቫችንን የተከታተሉት እሱ አንድ የላካቸው ነበሩ። ሪፖርት ሊያደርጉ መጡና ሲያዩ በመረጃ እንደሚወራው ብለው ፎሎ አድርገው ነው ወጡ ማለት ነው። እና የሙራድ ተማሪዎች ናቸው አብዛኞቹ። እርግጠኛ ነኝ ሙሳ ራሱ የኔ ሙራድ የላከን አሁን ለታ ሁለቱ መተው ተናግረዋል። ሙራድ የላከን በመረጃ ምን አውርተህ ታውቃለህ? ኧረ ተው ሙሳ። ሙራድ ነው የላከ? ማን የላከ? አትዋሽ። ሙራድ ከላካቸው ውስጥ አለ። እኔ በራሴ ነው የምንቀሳቀሰው፣ ማንም አይልከኝም። እርግጠኛ ነህ? ዘንድሮ ልጾምበት እኔ ስለፎይ አይገባኝም ብለህ እና አመቱን ሙሉ አምና አንተ አሁን በመረጃ ሰው ሆነህ ነው በመረጃ ማወራው የምትለው ወይ? እኔ ባንተ ሙሳ እኔን ቻሌንጅ ታደርገኛለህ? እኔ 1 ሰዓት ባለማቋረጥ 1 ሰዓት አለ
አንድ ሰዓት ባለማቋረጥ መረጃ እየጠቀስኩኝ አወራለሁ፣ ምንም ሳላይ ማለት ነው። እጄን እንዲህ አድርጌ የለ ኦኬ። እኔም እስልምና ለቀህ ክርስትና ትገባለህ? አዎ እኔም አንተም ሙስሊም ትሆናለህ። እኔ መጽሐፍን አውጥቼ ግልጽ አድርጌ እንትን እልሃለሁ። ገባህ? አሁን ቻሌንጅ አድርገኝ። እኔ ጭንቅላት እንደናንተ ኡስታዞች አጤርራ ቤዝድ ያደረገ እንዳልሆነ እንድታምን ዘንድ እንዲህ እያልኩ ማለት ነው። እንዲህ እየልህ ምንም ሳላይ አንድ ሰዓት በትንሹ ፉል መረጃ እየጠቀስኩ አንድ ሰዓት ላውራ። የአንተ ኡስታዞች እዛ አጤርራ እንደዚህ እያደረጉ ለማጭበርበሪያነት ቀባብተው ድራማ እንደሚሰሩት እንዳልሆነ ላሳይ። ክርስትና ትቀበላለህ ዛሬ? አዎ እኔም እቀበላለሁ። አንተም ክርስትና ትቀበላለህ? እስልምና ትቀበላለህ? አንተም እስልምና ማስተኛ አስተምሮ ነው። እስልምና ለምን እቀበላለሁ እኔ? እና ለምን እቀበላለሁ እኔ? አንተ መረጃ የለም ስላልከኝ ነው። ማስረጃ እኮ አታምንበት ማለት ማስረጃ አታምንም። ችግርክ እኔስ? አይ አንተ ምን መረጃ የምታውቀው ነገር አለ እና ነው። ለማንኛውም ወደ ቶፒኩ መልሰው ክርስቲያን በቃ